እጅግ ልብ ይሰብራል። የወጣት እብሳ ጉተማ እናት ራሷን ስታለች። በትላንትናው ዕለት ነበር ወጣት እብሳ ጉተማ በሚያሳዝን መልኩ ሕይወቱን በአሳዛኝ የመኪና አደጋ ያጣው። ይቺ የመጨረሻ ቪዲዮ ናት በማለት በቲክቶክ ፕላትፎርም ላይ ለቆ የነበረው ወጣት እብሳ ጉተማ በዚህ አደጋ ሕይወቱን እንደሚያጣ ፈጽሞ አልገመተም ነበር። ያሳዝናል። በተለይ ደግሞ የወጣት እብሳ ጉተማ ወላጅ እናት በድንጋጤ ራሳቸውን በመሳት ያሉበት ሁኔታ በእጅጉ የሚያሳዝን ሆኖ ተገኝቷል። ወጥቶ ከመቅረት ፈጣሪ ይጠብቀን። ይህ የመጨረሻ ቪዲዮ ነው እንዳለው ወጣት እብሳ ጉተማ እንዳለውም ለመጨረሻ ጊዜ የመጨረሻ ቪዲዮን በቲክቶክ ላይ ለቆ ላይመለስ እስከ ወዲያኛው አሸልቧል። ነፍስ ይማር። ወንድማችን እብሳ ጉተማ ወደማይቀርበት ዓለም ሄዷል። ነፍስ ይማርልን። ሕይወት ይቀጥላል። ማሽከርከርም እንዲሁ። ሕይወት አጭር ናት። ኢየሱስን ሳትቀበል አትሞት። ከተጻፈልህ ቀን አታልፍም። ሕይወትን መፈራት ለዚህ ነው የሚሉ አሸን ኮሜንቶች እናቆያቸውና አንድ ጥያቄ እንጠይቅ። የመኪና አደጋው መንስኤው ምንድነው? መጥፎ የአየር ጸባይ፣ ህመም፣ በቂ እንቅልፍ አለማግኘት፣ ከፍጥነት በላይ ማሽከርከር ወይስ የተሽከርካሪ ቴክኒካል ችግር? በማሽከርከር ወቅት ትኩረት የሚያሳጣ ነገር ማድረግ፣ ለምሳሌ ስልክ መነካካት ወይስ ሌላ? መንስኤውን የሚመለከተው ተቋም ይፋ ቢያደርግ ለሌሎች አሽከርካሪዎች ትምህርት ይሆናል እንላለን። አደጋው ከመንገዱ ዲዛይንና አስተዳደር ጋር የተያያዘም ከሆነ ያንን በአፋጣኝ ማስተካከል ግድላል። የመኪና አደጋ በተፈጠረ ቁጥር ሀዘናችንን መግለጽና ማስተዛዘን ጥሩ ባህላችንን ቢሆን ተመሳሳይ አደጋ ደግሞ እንዳይፈጠር ምን እናድርግ የሚለው ላይ መረባረብም አለብን፣ መነጋገርም አለብን። የሚመለከታቸው ተቋማትም መንስኤና መፍትሄ ላይ መረባረብ አለባቸው። የእግዚአብሔር ቁጣ አድርገነው ቁዘማ ምንገባ ከሆነ አደጋው ይቀጥላል። ቁዘማችንም እንደዛው ያማል። ገና ወጣት ነው። እጅግ በጣም አደጋ ባጭሩ አስቀርቶታል። ሌላኛው
ሌላኛው ከባዱ መታመም ወላጆች የልጃቸውን ሞት ማህበራዊ ሚዲያ ላይ መስማታቸው ነው። ከሰዓታት በፊት በቲክቶክ ገጹ ላይ ደስተኛና ሳቂታ የነበረ ልጅ በሚዘገነን የመኪና አደጋ ሞተ ሲባል ለማመን ይከብዳል። ወዳጆቼ ህይወት እንዲህ ነች። እኛ ማለት እያንዳንዳችን እንደዚህ ነን። ዘላለም አንኖርም። ከደቂቃ በኋላ ምን እንደምንሆን አናውቅም። ለዚህች ህይወት ነው እንግዲህ ስንሰዳደብ፣ ስንባላ፣ ስንጣላ፣ ስንነቃቀፍ የምንውለው። ለሹፌሮች ደግሞ እባካችሁ እያስተዋላችሁ አሽከርክሩ። ለራሳችሁም ለሌላም ሰው ህይወት ተጠንቀቁ። ውድ ነፍሳችሁን ድንገት አታስነጥቁ። የሌላውንም አትንጠቁም። ስለቸኮላችሁ ቶሎ አትደርሱም። መድረስ የፈለጋችሁት ቦታ ቀድማችሁ ብትደርሱም ብታረፍዱም ምንም ነገር ከልኩ አያልፍም። እግረኞች ደግሞ ሁሌም በትክክለኛ መንገድ ላይ ሂዱ። ተራ ነገር ቢመስልም የትራፊክ ህጎችን ለመከተል ሞክሩ። አካባቢያችሁን በንቃት ተከታተሉ። መኪና ሰው ሰራሽ ነው። እናንተ ደግሞ እግዚአብሔር ሰራሽ ናችሁ። እናንተ ከመኪና በላይ ዋጋችሁ ውድ ነው። ለራሳችሁ ክብር ስጡ፣ ዋጋችሁን እወቁ የሚሉ ሐሳቦችም በወጣት እብሳ ጉተማ አሟሟት ዙሪያ እየተሰሙ ይገኛሉ። ይሄ ልጅ ከ9 ሰዓት በፊት ማለት ነው ቪዲዮ አጋርቶን ነበር። እንዲህ እየጨፈረ የሚጨፍርበት ቦታ በደስታ ከጓደኛው ጋር ከ9 ሰዓት በፊት። አሁን እኔ ቪዲዮ በምሰራበት በዚህ ደቂቃ ህይወቱ ማለፉን ሰማሁ። ገረመኝ። ምናልባት ናዝሬት ባይሄድ ኖሮ፣ ምናልባት እዚህ ጋር ባይጨፍር ኖሮ፣ ምናልባት የሰው ልጅ ህይወቱ ምናልባት ነው። ዛሬ ይሄን ቪዲዮ ከሰራው በኋላ ለስንት ደቂቃና ለስንት ሰከንድ እንደምኖር አላውቅም፣ አይታወቅም። ግራን የሚያጋባኝ ለዚህ ሁሉ ነገር ደክመን፣ ለዚህ ሁሉ ነገር ለፍተን፣ ለዚህ ሁሉ ነገር ተባልተን፣ ለዚህ ሁሉ ነገር ጥላቻ አትርፈን ተነካክሰን ህይወታችን ምናልባት የሰዓት ወይ የሰከንድ ወይ የደቂቃ ናት። በጣም ነው የሚያሳዝነው። በጣም አንዳንዴ ሁሉንም ነገር ትተህ በቃ ተውና የሆነ ነገር አድርግ፣ የሆነ ነገር ውስጥ ገባ፣ የሆነ ነገር ሁን ይለኛል። ደግሞ ስጋ የሚያሸንፈኛል። እንደዚህ አይነት ሙድ ሳይ ደግሞ ሰውየውን ባላቀው እንኳን ይገርመኛል፣ ያንገበግበኛል። ኢትዮጵያ ውስጥ በተለያየ መንገድ ወጣትነታቸውን ላልኖሩ በሙሉ አዝናለሁ፣ ለራሴም ጭምር። ጴንጤ መዳኛ መንገድ ነው እያልኩ የማይጠጣ እንዴ? ከጠጣስ እንዴ ጴንጤ ይጠጣል እንዴ ነው የምትለው? ከቃመስ እንዴ ጴንጤ ይቅማል እንዴ ነው የምትለው? ኦርቶዶክስ ሆነ ብትጠጣ ማንም የሚጠይቅ የለም። there is nobody። ሰክረ ብትሄድ ኖርማል ነው። በነጋታው መጣ ትላንት ሰክራ በነጋታው መጣ ማርያም ስወድሽ ብትል ማርያም እሷ እኮ ብትወደድ። ከዛ ሰክራ በነጋታው ገብርኤል አማላጄ መጥቶ በዚህ በዛ ሄደ ስትለው የገብርኤል ወዳጅ ላይክ አርገው ቬሮኒካ ማርያምን አስነቀሰ። ማርያምን ትወዳለች ቬሮኒካ። ቬሮኒካ እየትለያለች አንቺ። ከዛ ጠላውን በጠጁ ባረቄ በምናምን አርጌ ስትል ባህል ነው አባቴ፣ ባህል ነው ያራድዬ ልጅ እንጂ እምነት የለም። ባህል ግን አለ። በምናምን ዳር ትባላለህ። እዚህ ጋር የማርያም ተነቅሶ ምን ተደርጎ ምንም ማድረግ አይችልም። ስለተነቀስከው አማኛ አይደለህ። ታቱ ስላረክ አማኛ። እምነት ወንጌልን በመስበክ በሰው ፊት የሚመሰክርልኝን እኔም በአብ ዘንድ እመሰክርላት። እኔ በአብ ዘንድ እንዲመሰክርልኝ ነው። ኢየሱስ ጌታ ነው። እኛ ባሪያ ድኩማን ዱቄታም ነን የምለው we are all of us። ኃጢአት ሲል ተዋርዶ ያዳነኝ ኢየሱሴን በሌላ ሲተካብኝ ያመኛል። የኢየሱስን ማዳን አቅልለው የሌሎችን ከፍ እያረጉ ስም የሚጠሩ እማምላክን ወላዲትን ድንግሏን እኔስ እመቤቴን ስል ነበርኩ አይደል? ምንም ጥቅም የለው። ምንም ትርጉም የሌለው ነገር እመቤቴ እያል ቀኑን ሙሉ በጨፍር የሚያዝልኝ አንድ ነጥብ የለም። ኢየሱስ ስለው አዳኝ ስም ስለሆነ ፈዋይ ስም ስለሆነ የእግዚአብሔር ቸርነትና ምሕረት በእውነት ሊዘመር የሚገባው ነው። ለዘመናት በብሉይ ኪዳን ዘመን ብቻ የተገለጠ አይደለም። ምሕረቱና ቸርነቱ በጌታ በኢየሱስ ክርስቶስ አማካኝነት በአዲስ ኪዳን ዘመንም ለሕዝቦች ሁሉ የተገለጠ ነው። በዚያ ምሕረት በዛ ቸርነት ውስጥ እንኖራለን እና ይህንን ላሳስባችሁ ፈልጋለሁ። ስለዚህ ምክሬ ምንድነው? በእርሱ ታመኑ። እናንተም በተራችሁ በእርሱ ታመኑ። አይኖቻችሁን በተጨነቃችሁ ጊዜ ወደ ላይ አቅኑ። ትጸናላችሁ፣ ታልፉታላችሁ። ስንቱን እያሳለፈ ያኖረን በምህረቱ በፊቱ ያቆመን ዛሬም ታማኝ ነው።
በበደላችን ምክንያትም ሆነ በከባባድ የእምነት ፈተናዎች ውስጥ ስናልፍ መቆም ይሆነልን ምህረቱ የተገለጠ እየከበበን እና እየጠበቀን ስለነበረ በምህረቱ ታመኑ ማለት ፈልጋለሁ። አለያ ያሳደጉ አይደል የሚባለው ከዚህ ቤት እዛ ቤት እየዘለለ ያደገ ልጅ ያልተቆጣጠረው ቤተሰብ ያልመከረው አሳዳጊ የበደለው ልጅ ከዚህ የተሻለ ነገር ምን እንዲናገር ነው? ይቅርታ ለመጠየቅ ነው የመጣሁት። ይቅርታ ይደረግልኝ ብዬ እንድሽለጠለጥና እንዳሽቃብጥ ደግሞም እንዳሽቋልጥ የምትጠብቅ መናፍቅ እንዲሁም የመናፍቅን ሐሳብና አጀንዳ አድርጋችሁ የምታራምዱ እናንተ ከዚህ አይነት ሰዎችን ግን አይዟችሁ የሚላቸው ማን ነው? ምንድናቸው እነዚህ ለቤተክርስቲያን ምንስ ነው እየሰሩ ያሉ? በቤተክርስቲያን አባቶች ሊቃነ ጳጳሳት አሁን ነው መንቃት ያለባቸው። ይሄ ልጅ ከዚህ በፊት ሊቃነ ጳጳሳትን አባቶችን እንደፈለገ ሲናገር የነበረ ልጅ ነው። ልጅ ያጠፋል በማለት ብዙ ዝም ተብሏል። ዝም ስትባሉ ደግሞ ሕግ የሌለ ስርዓትም የሌለ እንዳይመስላችሁ። ዝም ስትባሉ አጉል አትወራል። ይሄ ልጅ ሰው ቤት ሄዶ በረበረ ይጠየቅ ተባለ። ድጋሚ እንደማስተባበያ ብሎ እኔ ከገባሽበት ጉድጓድ ውጪ ምናምን ማን አንተ ምንድነው? ለዚህ ቤተክርስቲያን ስርዓት አልበኛ መሆንን በደንብ እያሳየን ነው፣ እናውቃለን። ምክንያቱም ቤተሰብ ያላሳደገ ባለጌ ነው፣ ጋጦጥ ነው፣ የትም ያደግ እንዝላል ስለሆንክ ነው። በእናንተ ልክ የምትገመት ቤተክርስቲያን የለችም። ስለዚህ ከዚህ በኋላ የሴራችሁ የመጨረሻ ሰዓት የሆነ ይመስለኛል። ይበቃል። ፈለጋችሁ አፋችሁን የምከፍቱበት ሰዓት አንተም ሆንክ መሰሎች ይበቃችሁ። እንጦም ከዚህ ያለ ዝም የሚልበት ጊዜ አይደለም። ደረቱን ነፋ አድርጎ ልክህን ይነግራል። ገብቷል? የቤተክርስቲያን ክብር እያዋረዳችሁ ያላችሁ እናንተ ናችሁ። እፎይ የሚባል ሰው በእስልምና ላይ ያንን ሁሉ ጥላሸት ሲቀባ ያንን ሁሉ ያልተጻፈ ሲያነብ ተጽፏል የተጻፈና ያነበበው የሚሉ ሰዎች ስላሉ ያልተጻፈ ሲያነብ ያንን ሁሉ ቅዘን የሚል ጥላሸት ሲቀባ ለሕግ መቅረብ አለበት መከሰስ አለበት የሚል ዘመቻ ሲከፈት እስልምና አራጅ ምናምን ሲሉ የነበሩ ሰዎችና እፎይን ለመከላከል ሲጥሩ የነበሩ ሰዎች ደብል ስታንዳርድ ሆነው አገኘዋቸው። የሆነች ልጅ ተግባሯ ልክ አይደለም። የማርያምን ምስል ያለበትን ፎቶ ምናምን ነገር ስታደርግ የሚታይ ምስል ታይቷልና በተለዋ እሷን ተሰቀል ትገደል የሚል ዛቻ ስልኳን ምናምን ቤተሰቧን ምናምን ሲባል እንሰማለን። እና ይሄ አንድ ደብል ስታንዳርድ አይሆንም ወይ? ሁለተኛ ደግሞ በጣም የገረመኝ የሆነ ልጅ ቤቷን ገብቶ እናቷን በምንም አይነት መልኩ ያነግራት በማስፈራራትም በስርዓትም ቪዲዮ ቀርጾ ተለቆ እናትየው እያለቀሰች ነው የተሰማውና ልጁ በሕግ ተጠያቂ ሆኗል። ተጠያቂ እሷ እያለች እንዴት እሱ ተጠያቂ ይሆናል የሚል አላግባብ የሆነ ጥብቅና እያየው ነው። በመጀመሪያ ደረጃ አቅም እያዩ ነው ወይ እነዚህ ታጋዮች አቅም እያዩ ነው ወይ የሚሄዱት? ትዝታው ሳሙኤል እንደፈለገ ኢትዮጵያ ገብቶ እንደፈለገ ሲሆን ሄዳችሁ እሱ ለምን አላስጨነቃችሁትም? ጥያቄ እሱ ነው። እቺ እናት አቅም ስለሌላት ገብታችሁ እንዳስጨነቃችኋት ትዝታው ሳሙኤልን ለምን አላስጨነቃችሁትም? ለዚች ልጅ እናት የበረታ ሚዲያም የበረታ አንደበትም የበረታ ቤት ማንኳኳትም ለትዝታው ሳሙኤል ጊዜ ለምን አቅም እየታየ ነው ወይ ለሃይማኖት ጥብቅና የሚቆመው? እሱ ነው። ሁለተኛ ከህግ አንጻር የሰውን ቤት ገብቶ መፈተሽም መበርበርም መጠየቅ ያለበትንም መጠየቅ የሚችለው ከህግ አንጻር ፖሊስ ነው። እሱም የፍርድ ቤት ትዕዛዝ ሲኖረው። የፍርድ ቤት ትዕዛዝ ሳይኖረው አይደለም ግለሰብ ፖሊስ ራሱ የሰው ቤት መግባት አይችልም። ኢትዮጵያ ውስጥ ህግ ተግባራዊ አይደለም ነው ምናም ወደዛ ክርክረን ነው። ግን በእኛ አእምሮ ህግ መተግበር አለበት። በእኛ አእምሮ በእኛ አስተሳሰብ ህግ መጠበቅ አለበት ብለን ካመንን ያው በሰለጠነው ዓለም ላይ የሚኖሩ ሰዎች ናቸው ይሄንን ህግ መተላለፍን ሲደግፉ የነበረውና የሰማሁት። በምን አይነት ሞራል ነው በምን አይነት ህግ አግባብ ነው አንድ ሰው የሰውን ቤት ሄዶ ገብቶ ፍተሻ የሚያካሂደው? ፖሊሱ እንኳን የፍርድ ቤት ትዕዛዝ ሳይዝ የሰው ቤት ገብቶ መፈተሽ አይችልም እኮ። ለማንኛውም ደብል ስታንዳርድ ባንሆን አሪፍ ነው። ተመሳሳይ ተሳዳቢዎችን ስትከላከሉ ከርማችሁ እቺ ልጅ ትሰቀልልኝ። በነገራችን ላይ እኔ ሆን ማለት ነው በእኛ በኩል ያለን ተሳዳቢ ተከላክዬ አትንኩት ብዬ በዛ በኩል ያለን ተሳዳቢ ደግሞ ይሰቀል ምናምን አይደለም። በዚህ በኩል ያለው እንዳይነካ ከፈለኩ በዛ በኩል ያለው መብቱ ነው መነካት የለበትም ብዬ ነው ማልፈው። በመጨረሻ ግን የትኛውንም ሃይማኖት መዝደብና ማዋረድ ልክ ያልሆነ ተግባር ነው። ልክ አይደለም፣ በፍጹም የሚደገፍ አይደለም። ግን ልክ ያልሆነ ነገር ድንበር ተላልፈው የሚሳደቡ ሰዎችን ደግሞ በራስህ ወገን ከሆኑ ደግፈህ በሌላ ወገን ከሆኑ ይሰቀሉ የምትል ከሆነ ይሄም ልክ አይደለም ለማለት ነው። አንድ የማከብረው ሰው ያለ
ያለ ፍርድ ቤት ትዕዛዝ የሰው ቤት ሄዶ ለበረበረ ሰው ጥብቅና ቆሞና ለዛ ቪዲዮ ሲሰራ ስለሰማው ነው። ልክ ያልሆነን ነገር እናት አባቴም ቢያደርጉት ልክ አይደለም ብዬ ከመናገር ወደ ኋላ አልልም ለማለት ነው። ሰላማችሁ ይብዛ። ኢትዮጵያ በምንም አይነት ሁኔታ እንደ ከዚህ በፊቱ እጇን አጣምራ በእድሏ ያሳበበች አትቀመጥም፣ አትቀጥልም። ዛሬ ምንም ዋጋ ቢያስከፍል ይህን የዘመናት እሮሮና መርገም ከምድሪቷ ታሪክ ለመግፈፍ ተማምኖ የተነሳ ትውልድ አለና ወደ ኋላ የለም። ይልቁንስ እያንዳንዳችን የድርሻችንን እያደረግን ለውጡን ማፋጠን እንጂ በማይረባ በመንደር ወሬና ፖለቲካ ተተብትበን በቅዠት መንከራተት ዘመኑ ያለፈበት እንደሆነ መርሳት የለብንም። ለሀገሪቷ መልካም ለማድረግ በማሰብ በተሳሳተ መንገድ በጫካ ያሉ ወጣቶቻችን ወደ ልባቸውና ወደ ትምህርት ገበታ ተመልሰው በእውቀትና በማስተዋል የነገይቱን ኢትዮጵያ እንዲገነቡ ከቅዠት ዓለም ወጥተው ጤናማ የህብረተሰብ ክፍል እንዲሆኑ ልመናችን ከአደራ ጋር ነው። እንዲሁም በባህል ምድር ያሉ ምሁሮቻችን ለእናት አገራቸው የሰላም እንጂ ለጥፋት ምክንያት እንዳይሆኑ የክፋት ፕሮፓጋንዳን በማቆም ቢያንስ ዝም ብሉ ለህዝባችን እንደ ባለውለታዎች ይቆጠራሉ። እነርሱ ሆኑ ልጆቻቸው ለጦርነት ፍርሃት የተጋለጡ ስላልሆኑ ለሌሎች ግራና ቀኛቸው ለማያውቁ ለማሃይሙ ለኢትዮጵያ ህዝብ እዚህ በውጭ ሀገር የተደላደለ ኑሮ እየኖሩ ህሊና እንደሌላቸው የቅዠት ስለፈልፉ እንዴት እንደማያፍሩ አይገባኝም። እንዲሁ ቆም ብለን ብናስብ ልዩነታችንን በንግግርና በምክክር ለመፍታት አቅም ሆነ ዕውቀት እንዴት አጣን? ለዘመናት በከፍተኛ ተቋሞች የቀሰምናቸው ትምህርቶች ያተረፍነው ዕውቀት ዛሬ ካልተጠቀምን ለመቼ ነው? አሁንም የኛ ብሔራዊ ጠላት በሆነው በድህነት፣ በመሃይምነት፣ በጎሰኝነት፣ በቅናት፣ በምቀኝነት ላይ ታጥቀን በቁርጠኝነት እንድንነሳ ትምህርታችንን በስራ እንድንተረጉም ለጤናማ አካሄድ ወይም እድገት እንድናውል አደራ እላለሁ። ዛሬ የኢትዮጵያ ልዕልና የተረጋገጠ ቢሆንም በውስጡ ያለው የድንጋይ ዘመን ይመስል መገፋፋቱ፣ ግርግሩ፣ ጎሰኝነቱ፣ መናናቁ፣ ዘመን አመጣሽ የክልል ፖለቲካው አሁንም ለወደፊትም ለምድሪቷ ነቀርሳ እንደሚሆን ምንም ጥያቄ የለውም። የዛሬ ምሁራን ምንም ማድረግ ካልቻሉ የምድሪቷ መሃይማን ከመጣላትና ከመበላላት ሌላ ምንም ማድረግ አይችሉም። የምድሪቷ ጥያቄ በማወላዳ ሁኔታ ዘላቂ መፍትሄ እንዲያገኝ ከተፈለገ የክልል ፖለቲካና የብሔር ፖለቲካ ተወግዶ የአገር ፖለቲካ ብቻ ቢሆን ዘላቂ መፍትሄ ከመሆኑም ሌላ ለእድገት፣ ለህብረት፣ ለአንድነት እጅግ አስፈላጊ መሰረት ይሆናል ብዬ አምናለሁ። የክልል ፖለቲካ ለጤናማ አመራር የማይመች ለክፍፍል፣ ለጥላቻ፣ ለመለያያ ሆነ ተብሎ የተወጠነ እንጂ ለአገር አንድነትና እድገት በምንም አይነት ታሪክ ታስቦ የተደረገ አይደለም። በዚህ በ21ኛው ክፍለ ዘመን የዓለም ኢኮኖሚና አቅጣጫ ግሎባል እየሆነ በመጣበት በአሁኑ ጊዜ የኛ አካሄድ ዘመን የማስተናግደውን ኋላ ቀር አስተሳሰብ በመከተል ከዘመናት ድህነትና ከኋላ ቀርነት መላቀቅ እንደማንችል ግልጽ ነው። መሬት የእግዚአብሔር ናት። ለመጀመሪያው ሰው ለአዳም እንደተባለው እንድናበጃጃትና እንድንጠብቃት ኢትዮጵያ ለኢትዮጵያውያን ተመደበች እንጂ ኢትዮጵያውያን በጎሳ፣ በቋንቋ፣ በባህል ተለያይቶ አገርን በመከፋፈል ይጣሉባትና ይገዳደሉባት ዘንድ የፈጣሪ ፈቃድ ፍጹም አልነበረም፣ አይደለምም። ፈጣሪ የሚያውቀን እንደ አንድ ህዝብ ነው። እንደ ዛሬ በጎሳ ተለያይተን እየተጣላን ምድሪቷን የሲኦል እንድናደርጋት በፍጹም ሐሳቡ አልነበረም። እውነቱን እንነጋገር ከተባለ የክልል ፖለቲካ በምንም አይነት
ኢትዮጵያን አንድ አደርጋትም። የህዝቡንም የእኩልነት ጥያቄ አይመልስም። የታሰበውን ሰላምና እርጋታ አይሰጣትም። ኢትዮጵያ ከክልል ፖለቲካ ነፃ ወጣ ለሁሉም መሆኗ እስኪረጋገጥ ድረስ የሚያገረሽ የጎሰኝነት በሽታ፣ የበላይነት ስሜት፣ የእኔነት ድንቁርና፣ የድንበር ግጭት በፍጹም እንደማይለቃት ከማንም የተሰወረ አይደለም። በዚህ በክልል ፖለቲካ በምድሪቷ በመቀጠል ተተኪውን ትውልድ ለራስ ምታት፣ ለግጭት፣ ለጦርነት፣ ለቂም በቀል ማድረግ ከኛ አይጠበቅብንም። አይናችን እያየ ውስጣችን እያወቀ የራሳችንን ድክመትና ውርቀት ለተተኪው ትውልድ ማውረስ አይገባንም። ህዝቤ ይህ ክፍፍል አስተሳሰብና አካሄድ ለጥቂቶች የእንጀራ መብያ ይመች እንደሆነ እንጂ ፍሬ ያለው ለአገር ጠቃሚ የሚሆን ስራ ይሰራበታል ብሎ ማሰብ ፍጹም የማይቻል ነው። አሁንም ይህ የክልል ፖለቲካ ከምድሪቷ ተወግዶ ልጆቻችን ጌታ በሰጣቸው የትምህርት የምርምር ችሎታ ያለምንም ገደብ ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራብ ሄደው ምንም አይነት ክልል ሳይከልላቸው፣ ባህልና ቋንቋ ሳያግዳቸው፣ የጎሳ ጥያቄ ሳይነሳባቸው አእምሯቸውን በትምህርት በምርምር በማዳበር ለሀገሪቷ በረከት የሆኑ ዘንድ ካሁኑ መንገድ መከፈት አለበት። ልጆቻችን ከእርስ በርስ ቀርቶ ከውጭዎቹ፣ ከቻይናዎቹ፣ ከጃፓኖቹ፣ ከአውሮፓውያን ሆነ ከአሜሪካኖቹ ጋር እንዲወዳደሩ የጋራ መድረክ ማዘጋጀት ቴክኖሎጂውንና ጊዜው የሚጠይቀን ጉዳይ ነው እንጂ ሌላ ስላልሆነ በዚህ ማሰብ መዘጋጀት አለብን። ዛሬ ስለ ክልል የሚያወራ የሰለጠነና የተማረ ጤናማ ህዝብ በምድር ላይ የለም። ዛሬም በቴክኖሎጂ ጥሩ የተማሩ ልጆቻችን እንኳ ስለ ክልል ለማውራት ጊዜም ሆነ ፍላጎት የላቸውም። ለምን? ምክንያቱም እዚሁ በሀገራችን ሆነው ለውጭ ካምፓኒዎች የሚሰሩና በዶላር፣ በፓውንድ፣ በዩሮ የሚከፈላቸው እየበዙ ስላሉ ነው። እግዚአብሔርን እጅግ አድርገን እናመሰግናለን። የምድራችንንና የህዝባችንን ራዕይ ከዚህ ከመንደርና ከክልል ፖለቲካ ነፃ የወጣ ወደ 21ኛው ክፍለ ዘመን አሰራርና አኗኗር የሚያነጣጥር መሆን ይኖርበታል። ይህ ግን በስራ በህግ በአመራር እስኪረጋገጥ ድረስ የምድሪቷ ጉስቁልናና ግጭት፣ ድህነት በፍጹም መፍትሄ የሚያገኝ አይደለም። ዛሬ ለህዝባችን ሆነ ለልጆቿ ለወደፊት በአንድነት የመኖር የመስራት የመከበርና የመበልጸግ ዘመን እየመጣላት ነው። የኢትዮጵያ መንግስት ሆነ የኢትዮጵያ ፓርላማ ኢትዮጵያን ከክልል እስራት ነፃ የማውጣት ኃላፊነት አለባቸው። አደራ ብለን እንለምናቸዋለን። ሁላችን ማስተዋል የሚገባን ኢትዮጵያ በእውነት የምትታረቀውና ሰላም የሚኖራት የክልል ጭቅጭቅ ሲቀርና የምድሪቷ ኃይል ጉልበትና ራዕይ አንድ ሆኖ ህብረተሰቡ ለአንድ ዓላማ ሲሰለፍና ከልቡ ሲሰራ ነው። ኢትዮጵያን የሚያምርባት የምንከፋፍላት ሳትሆን የምንከባከባት የፈጣሪ ስጦታ እንደሆነች ስንረዳና ስንኖርላት ነው። በአንድነት ሆነን የምድሪቷን ጉስቁልና፣ ጥላቻ፣ ከንቱ ፉከራ ከድንቁርና አካሄድ መዋጀት ጊዜው አሁን ነው። እኛ ኢትዮጵያውያን በምንም አይነት ተአምር ለሌሎች ወንድሞቻችን ጠላት መሆን የለብንም። የኔ ክልል እየተባለ ማንም ኢትዮጵያዊ በሌላ መጠላት መሰደድ የለበትም። ይህ አሳፋሪ ነውና ውድ የኢትዮጵያ ሕዝብ ያለፈው የጨለማ የድንቁርና የጭቆና የስግብግብነት ዘመን በዚህ ላይ ያብቃ። እንዲሁም የመለያየት የቂም በቀል የጠበኞች ከነወሬው ከምድሪቷ ይወገድ። የጥል የንቀት የክፋት የቂም በቀል ጦርነትም ያብቃ። የዋው ሕዝብ አይሰቃይ፣ አይራብ፣ አይንከራተት፣ አይሰደድ።
አይፈናቀል፣ አይዘረፍ። ሰላምና ብልጽግና በታማኝነት፣ በግልጽነት፣ በመያያዝ፣ በትጋት፣ በስራ፣ በመቀባበል፣ በመደጋገፍ የሚመጣ እንጂ ወረኞች ቁጭ ብለው በሚያራግቡት ቅዠት አይደለም። ለመሆኑ የእኛን የኢትዮጵያውያንን ሆነ የሰብአዊ ፍጥረት ችግር እንዴት እንረዳለን? መፍትሄውስ ምን ይሆናል እንላለን? ሰው ኃጢአት ሰርቶ ከፈጣሪው ከተለየ በኋላ በእግዚአብሔር ምሪት ሳይሆን በራሱ መንገድ፣ በራሱ ምርጫ፣ በራሱ ስህተት መጓዝ ጀመረ። ነገር ግን ሰውን የፈጠረና እጅግ የሚወደው እግዚአብሔር ወደ ገዛ ሐሳቡና መንገዱ ይመልሰው ዘንድ አንድያ ልጁን የመመለሻ መንገድ አድርጎ ወደ ዓለም ላከው። ጌታ ኢየሱስ ክርስቶስ ወደ ምድር የመምጣቱ ጉዳይ የሰው ሳይሆን የእግዚአብሔር ምርጫ ነው። እርሱ መጥቶ እኔ መንገድ፣ እውነት፣ ሕይወትም ነኝ አለ። ምን ማለቱ ነው? ልብ አድርጉ። ምን ማለቱ ነው? መንገዱን ያየ፣ እውነቱን የሚያውቅ፣ ሕይወትን የሚሰጥ እርሱ ብቻ መሆኑን ማረጋገጡ ነው። መንገዱን ያየ፣ እውነቱን የሚያውቅ፣ ሕይወትን የሚሰጥ እርሱ ብቻ መሆኑን ማረጋገጡ ነው። ልብናል። ስለሆነም ጌታ ኢየሱስ ክርስቶስን መምረጥ፣ መስማት፣ መታዘዝ፣ መከተል፣ እግዚአብሔርን መከተል ወደ ጤናማ ሕይወትና መንገድ መመለስ ነው። ነገር ግን እርሱ የማንሰማ ከሆነና በራሳችን ምርጫ የምንሄድ ከሆነ ነገር ሁሉ እንደ ዛሬው ግራ የሚያጋባ፣ የሚያስጨንቅ፣ ትርምዝምዙ የወጣ የሚያበጣብጥ እንደሆነ ይቀጥላል ማለት ነው።